ሰላም እንዴት ናችሁ? ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰቦች ዛሬም በተለያዩ መረጃዎች መጥቻለሁ። እንግዲህ ዛሬም አንዳንድ ነገሮችን ይዤላችሁ መጥቻለሁ የማጋራችሁ ይሆናል ማለት ነው። ከነዚህ መካከል የመጀመሪያው በጉጉት ሲጠበቅ የነበረው የጆሲና የአዶናይ ሙዚቃ ተለቋል። እንግዲህ ይህን የተመለከተውን የሙዚቃ ቪዲዮውን ነጠላ ዜማውን በተመለከተ አንዳንድ የምንላችሁ ነገር ይኖራል። ከዚህም በተጨማሪ እስቲ ሙዚቃውን ቆረጥ አድርጌ አስደምጣችኋለሁ አሳያችኋለሁ ማለት ነው። ከዛ በተጨማሪ እንግዲህ በአንድ ምሽት ላይቭ ላይ ብቻ ታዋቂው ባለሀብት ወርቁ አይተነው የ15 ሚሊዮን ብር ድጋፍ አድርጓል። ይሄ ለማን ነው የተደረገው የሚለውና ዝርዝር የሆኑ ነገሮችን እንመለከታለን። ከዚሁ ጋር በተያያዘ ደግሞ በተለይ ሰሞኑን በገለጽኩላችሁና በተለያዩ አይነት ሚዲያዎች ላይ እየታየ ባለው በተለይ ደግሞ እነ አዶናይን የመሰሉ ቲክቶከሮች ግንባር ቀደም ሆነው በትግራይ ህጻጽ ለሚገኘው የመጠለያ ጣቢያና በትግራይ በህጻጽ ከተማ ላይ ለሚገኙ ችግረኞች እያሰባሰቡ ያሉት የገንዘብ እርዳታ ወደ 16 ሚሊዮን እና ከዛ በላይ አልፏል። ይህን በተመለከተ እስቲ የማሳያችሁ ቪዲዮ ይኖራል ማለት ነው። ከራሱ ከአዶናይ የምንሰማው ነገር ይኖራል። እነዚህና ሌሎችን ነገሮችን እናዳምጣለን። እንግዲህ አብራችሁኝ እንድትቆዩ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲሁም የደወል ምልክት ከነካችሁ አዳዲስ ቪዲዮዎች ሲለቀቁ ይደርሷችኋል ማለት ነው። ወደ መጀመሪያው መረጃ እንተላለፋለን። አብራችሁኝ ቆዩ። እንግዲህ ወደ መጀመሪያው መረጃ ነው የምንተላለፈው ማለት ነው። እንግዲህ እንደምታውቁት ባለፈው በጣም በጉጉት ሲጠበቅ ነበረ የጆሲና የአዶናይ የጋራ ዜማ ነይ በሏት የተሰኘ ዜማ ነው። እንግዲህ ሙዚቃ ቪዲዮ ተለቋል በትላንትናው ምሽት። እንደምታስታውሱት ከዚህም ቀደም ቀረጻውን እንግዲህ አዶናይ በራሱ የቲክቶክ አካውንት ላይ ወይም የቲክቶክ ቻናሉ ላይ ለቆት ነበረ ሲለማመዱ የሚያሳየውን እና ቀረጻውን አጠቃላይ እንግዲህ በተከታታይ እየለቀቀው እንደነበረ እናውቃለን። ከየትኛው እንደሆነች ንገረኝ። እሺ ይሄ የሚጀምረው በደሌ እንዳጎደለ ይህ ከተነገረበት ጊዜ ጀምሮ እንግዲህ ብዙዎች የጆሲና የአዶናይ ዜማ ምን ይሆናል፣ ጥምረቱ እንዴት ይሆናል እና ዜማውንም ለመመልከት እንደዚሁም ሙዚቃ ቪዲዮን ለመመልከት በጣም እንግዲህ በጉጉት ሲጠብቁ ነበረ። እንደምታስታውሱት እንግዲህ ጆሲም ሆኑ አዶናይ ከዚህ በፊት እንግዲህ በተለያዩ አይነት ምክንያቶች በእስር ላይ ይገኙ ነበረ። እነዚህ እንግዲህ ቲክቶከሮች ከእስር ከተለቀቁ ከትንሽ ጊዜ በኋላ ነው ይሄንን ዘፈን ለማውጣት ልምምድ የጀመሩት ስቱዲዮ ውስጥ የገቡት ማለት ነው። ለማንኛውም ሲጠበቅ የነበረው ይህ የጆሲና የአዶናይ ነይ በሏት የተሰኘው ሙዚቃ ተለቋል። በትላንትናው ዕለት እንግዲህ በሆፕ ኢንተርቴይንመንት ነው ይህ ሙዚቃ ቪዲዮ የተለቀቀው። ከዛ በፊት እንግዲህ የተለያዩ አይነት አካላት በዩቲዩብ ቻናላቸው ላይ ይህንን ሙዚቃ እንግዲህ በተለያየ አይነት መንገድ አድርገው ኦዲዮን እያሰሙት ነበር፣ ግን ምንም ጥራት የነበረው ሙዚቃ አይደለም። ትላንትና ደግሞ ሙዚቃ ቪዲዮ በደንብ ተለቋል ማለት ነው። በኦፊሻል የሆፕ ኢንተርቴይንመንት ቻናል ላይ ነው የተለቀቀው በዩቲዩብ ላይ። እንግዲህ በተለቀቀ በተወሰኑ ሰዓታት ውስጥ እንግዲህ በመቶ ሺዎች የሚቆጠሩ እይታዎችን እንደዚሁም በጣም በርካታ ላይኮችን እያገኘ ነው ያለው። ሆኖም ግን ብዙ አስተያየት ሰጪዎች ከመውደዳቸውን በተጨማሪ ደግሞ አንዳንድ አስተያየቶችን ሰጥተዋል። ለምሳሌ ይሄ ሙዚቃ ቪዲዮ የተሰራው በጣም በቅናሽ የገንዘብ ወጪ ነው። ከዚህም በተጨማሪ የተጠቀሟቸው አንዳንድ ነገሮችም ደግሞ በጣም ይሄን ያህል ጥሩ የሚባሉ አይደሉም፣ ብዙ ነገር ይቀረዋል የሚሉ አስተያየት ሰጪዎች አሉ። ከዛም በተጨማሪ ደግሞ ብዙ በጎ የሆኑ አስተያየቶችንም በመስጠት ደግሞ ሙዚቃውን የወደዱት እንዳሉም እየተገለጸ ነው። እስቲ ለማንኛውም እናንተ ሙዚቃውን አይታችሁት ከሆነ መፍረድ ትችላላችሁ። እኔም ደግሞ ሙዚቃውን በተወሰነ መንገድ አስደምጣችኋለሁ፣ ሙዚቃ ቪዲዮን አሳያችኋለሁ ማለት ነው። ከዛ ተመልሰን የምንገናኝ ይሆናል። ትላንት አይደለም እኔ ጋር ባክሽ ነይልኝ ብትመጪልኝ አንዴ ብናውጋ እንደ ትላንት አይደለም እኔ ጋር ዞርኩኝ አንቺን ፍለጋ አይኔ እንኳን ቆይቷል ካየሽ እንደምን አለሽ
ትላንት አይደለም እኔ ጋር ዞርኩኝ አንቺን ፍለጋ አይኔ እንኳን ቆይቷል ካየሽ ኧረ እንደምናለሽ ነይ በሏት ነይ በሏት ኧረ ነይ ነይ እስኪ ነይ በሏት ናፍቀኛለሽ ነይ በሏት ነይ በሏት ኧረ ነይ ነይ እስኪ ነይ በሏት ናፍቀኛለሽ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ነይ በሏት ነይ በሏት እስኪ ነይ በሏት ናፍቀኛለሽ ነይ በሏት ነይ በሏት እስኪ ነይ በሏት ናፍቀኛለሽ ከፋኝ ውስጤ ስትርቂ ሳጣሽ አውቅ ጎኔ ደግሞ እንዳንቺ የሚሆን የለም ማንም ለኔ በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ነይ በሏት ነይ በሏት እስኪ ነይ በሏት ናፍቃኛለች ነይ በሏት ነይ በሏት እስኪ ነይ በሏት ናፍቃኛለች ወደ ተከታዩ መረጃ ነው የምንተላለፈው። እንግዲህ ወደ ተከታዩ መረጃ ስንተላለፍ በታዋቂው ባለሀብት ኢትዮጵያዊ ወርቁ አይተነው በአንድ ምሽት የቲክቶክ ላይቭ ላይ እንግዲህ በርከት ያሉ የገንዘብ ስጦታዎችን በደብረ ብርሃን ለሚገኙ ተፈናቃዮች መስጠታቸው ታውቋል። እንግዲህ እንደምታውቁት ከተወሰኑ ጊዜያት በፊት ታዋቂው ቲክቶከር እንግዲህ ታኩር እያሰባሰበ ነበር በደብረ ብርሃን ለሚገኙ ተፈናቃዮች እና በረሃብ ላይ ለሚገኙ ወገኖች የተለያዩ አይነት እርዳታዎችን እያሰባሰበ ነበር። ይህም ገንዘብ ደግሞ ከ20 ሚሊዮን በላይ ካልተሳሳትኩኝ ከ20 ሚሊዮን በላይ የሆኑ የገንዘብ እርዳታዎች እየተሰባሰቡ እንደነበር በእሱ አማካኝነት እናውቃለን። ከዛም ጋር በተያያዘ ደግሞ አግማስ ኢትዮጵያ የተባለ ደግሞ ተራድኦ ድርጅት ይህንን በማስተባበር በኩል ጥሩ ሚና እየተጫወተ እንደነበርና በተለይ ደግሞ እንደ ቲክቶክ ባሉ ሶሻል ሚዲያ እንግዲህ ኦንላይን የሆኑ ሶሻል ሚዲያ ፕላትፎርሞች ላይም ይሄንን የገንዘብ ማሰባሰብ ሂደት እያስተባበረ እንደነበረም እናውቃለን። ለማንኛውም ታኩር በተገኘበት በራሱ በተገኘበት የቲክቶክ ላይቭ ላይ እንግዲህ በምሽት ላይ በተደረገው የቲክቶክ ላይቭ ላይ እንግዲህ ታዋቂው ባለሀብት ወርቁ አይተነው እንግዲህ አንድ ነገር ተናግሮ ነበረ። ይሄንን እስቲ ቪዲዮን ላሳያችሁና ከዛ በኋላ ተመልሰን የምንገናኝ ይሆናል። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳያል ስለሚቻል
ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያምን ውዴ ቀጣያለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዲ ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ ዳትስ እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ስለዚህ እንግዲህ እዚህ ላይ እንደተመለከታችሁት እንግዲህ ታዋቂው ባለሀብት ወርቁ አይተነው ከሚገኝበት ሀገር ሆኖ እንግዲህ ለተፈናቀሉ ወገኖች የሚውል የ15 ሚሊዮን ብር እንግዲህ ገንዘብ ስጦታ አድርጓል ወይም ደግሞ ለግሷል። ይሄን ብቻም አይደለም። ወርቁ አይተነው እዚህ ላይም ታዋቂው ባለሀብት ወርቁ አይተነው እዚህ ላይም እንደገለጸው በጀታችን ለዚህ በጀት ያዝነው በወርቁ አይተነው እንግዲህ የማስተባበሪያው ድርጅት አማካይነት ወደ 200 ሚሊዮን የሚጠጋ ገንዘብ ነው። ከነዚህ ውስጥ እንግዲህ 15 ሚሊዮን ብሩን አሁን ለመጀመሪያ ለቀናል ብለዋል። ይህም ብቻም አይደለም። ራሱ ታዋቂው ቲክቶከሩ ታኩር ደግሞ በራሱ በመነሳሳት እያረገ ላለው ለዚህ ጥሩ እና በጎ ስራው ደግሞ የ5 ሚሊዮን ብር መኪናም ሽልማት እንደሚሰጠው ራሱ አቶ ወርቁ አይተነው ገልጿል። ይህ በጣም እንግዲህ በዛ ወቅት ላይቭን እየተመለከታችሁት ከነበረ እና ልክ አሁንም እንዳሳያችሁ በጣም ትልቅ የሆኑ ብዙ የሚከታተሉም ነበሩ ይሄንን ላይቭ። ስለዚህ በጣም ሁሉም ደስታ ተሰምቷቸዋል። ደስታቸውን የገለጹበትን መንገድ ለመመልከት ችላችኋል። ሆኖም ግን ከዚህ ጋር በተያያዘ አግማስ ኢትዮጵያ የተባለው የተራድኦ ድርጅት ደግሞ ወይም ደግሞ ይህንን ለተፈናቀሉ ወገኖች የተለያዩ አይነት እርዳታዎችን ለማሰባሰብ እየጣረ ያለው አግማስ ኢትዮጵያ የተባለ ድርጅት የወርቁ አይተነውንም ሆነ ከፖለቲካ ጋር ግንኙነት ያላቸውን የማንኛቸውንም ግለሰቦች ገንዘብ አልቀበልም የሚል ደብዳቤ አስነብቧል። እንግዲህ ይህ ያልተጠበቀ ነው ተብሎ ነው የሚታሰበው። ምክንያቱም በዚህ ሰዓት የተፈናቀሉ ወገኖች በጣም በርካታ በሆኑበትና በተለያዩ የሀገራችን ክፍሎች ያሉ የተፈናቀሉ የተራቡ ሰዎች ያሉበት ጊዜ ላይ ይህንን ገንዘብ አልቀበልም ማለቱ ለምንድን ነው የሚል ጥያቄ በብዙዎች ዘንድ አስነስቷል። ለማንኛውም ግን እኔ ያስጀመርኩት ይህን የመሰለ ስራ አለ። ስለዚህ እኔ ደግሞ ከፖለቲካ መሆኑ ከእንደዚህ አይነት ነገሮች ላይ ነፃ የሆኑና የጸዳ የሆኑ ስራዎችን ነው የምንሰራው። በመሆኑ ከፖለቲካ ጋር ግንኙነት ያላቸው ወይም ደግሞ በፖለቲካ ስም የሚመጡና ከዚህ ጋር ግንኙነት ያላቸው ብለን የምናስባቸው ማንኛቸውንም
ገንዘብ አንቀበልም ብሏል፣ እርዳታ አንቀበልም ብሏል። በዚህም ደግሞ የአቶ ወርቁ አይተነውን ገንዘብ እንደማይቀበል አስታውቋል። ወርቁ አይተነውም ለዚህ ምላሽ ሰጥቷል። እንግዲህ ይህንን እርዳታ እናንተ የማትቀበሉ ከሆነ በየትኛውም አይነት መንገድ አድርጌ ይህንን ማስፈጸም እችላለሁ። ምክንያቱም እኔ ለፖለቲካ ዓላማ ቢሆን በተለያዩ አይነት መንገዶች ይህንን ማድረግ እችል ነበረ። ለማንኛውም ግን ይህንን እርዳታ እናንተ ባትፈልጉም ባትቀበሉም በሌላ አይነት መንገድ አድርጌ አሳካዋለሁ የሚል ምላሽ ሰጥቷል ማለት ነው። ይህን የተመለከተው መረጃ ይህንን ይመስላል። ወደ ቀጣዩና ከዚሁ ጋር ወደ ተያያዘው መረጃ ደግሞ ሳልፍ እንግዲህ ከዚህ ቀደም ተናግሬያለሁ። በትግራይ ክልል በህጻጽ ከተማ ለሚገኙ ተፈናቃዮችና በረሃብ ላይ ለሚገኙ ወገኖች የተለያዩ አይነት እርዳታዎች እየተሰባሰቡ ነበር። በተለይ ደግሞ በተለያዩ አይነት ሶሻል ሚዲያዎች ላይ እና በተለያዩ ሚዲያዎች ላይ እንደሰማነው በግንባር ቀደምትነት አዶናይን የመሰሉ ቲክቶከሮች ሌሎችም ደግሞ ተጨማሪ የሆኑ ቲክቶከር ወጣቶች በገዛ ፈቃደኝነት ዋናውን ድርሻ በመያዝ የተለያዩ አይነት ገንዘብ ማሰባሰብ እያደረጉ እንደዚሁም ደግሞ በቁሳቁስም ጭምር የተለያዩ አይነት እርዳታዎችን እያሰባሰቡ እንደነበረ ይታወቃል። እንደምታውቁት 24 ሰዓት ባልሞላ ጊዜ ውስጥ ወደ 12 ሚሊዮን ብር ማሰባሰብ እንደተቻለ ባለፈው ገልጸን ነበር። አሁን ደግሞ የገንዘቡ መጠን ወደ 16 ሚሊዮን እና ከዛ በላይ ሆኗል። እንግዲህ ከአንድ ቀን ከምናምን በኋላ ወደ 16 ሚሊዮን ብር እንደተሰባሰበም ራሱ ቲክቶከር አዶናይ ገልጿል። እንግዲህ እስቲ ይሄን የተመለከተውን አጭር ቪዲዮ ደግሞ ተመልክተን እንመለሳለን። 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ፣ ሃይማኖት ሳትለዩ፣ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉ። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ፣ ዘር ሳንለይ፣ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተቻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ሁሉ የንጽህና እንትኖች ሞዴስም አለ፣ ሁሉም አለ፣ ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ። እሺ ዋው እናመሰግናለን አይደል እንዴ? ቴንክ ዩ ሶ ማች። እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ? ምንም የምትጨምረው ነገር የለም። እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው። ዘር ቅድም እንዳለው ዘር፣ ሃይማኖት፣ ብሔር ሳትለዩ ለረዳችሁን እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከቱ አካል አስረክበን ለሁሉም ቦታ እንደስ እየጣርና እየሞከርን የምንገኘው እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ነው። ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል። ሁሉም ጋር እንዲደርስ እንግዲህ ጥረታችን እናደርጋለን ማለት ነው። ቴንክ ዩ በጣም ትልቅ ስራ ይሰራው አዶኒ ባይ አባት ቴንክ ዩ። ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ። አሁን ደግሞ ተረባርበናል። እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን። የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ። ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ፣ ኮንፊደንሳችሁ ላይ ስሩ። የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ፣ ባይምሯችን እንደግ፣ በራስ መተማመናችን ይደግ። የበለጠ በቃ ኮርተን እንውጣ ማለት ነው። እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው። እንደዚህ ቴክኖሎጂ ቀላል ሆኖ አያውቅም። እንደዚህ አስቡት ጋይስ፣ እንደዚህ ተባብረን በፍጥነት ይህን ያህል ማሰባሰብ ይህን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው። ኢንተርኔት አለ ማለት ነው። ምንም ያልተገደበ ሶሻል ሚዲያ አለልን።
የሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው። ስለዚህ ምን ማድረግ ትችላላችሁ ማለት ነው? ሀገራችን ማስጠራት። ኦኬ አንዳንዶቻችሁ በዘፈን፣ አንዳንዶቻችሁ በአክቲንግ፣ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው። ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ። ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ። ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን። አንዳንዶቻችን በገንዘብ፣ በእውቀት፣ በማዝናናት በሁሉም አኳያ ማለት ነው። ዋናው ሶሻል ሚዲያ አለልን። ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደጋብረን። እሺ ወደ ተከታዩ እንግዲህ መረጃ ደግሞ እንተላለፋለን። በጣም አስገራሚ የሆነ መረጃ ነው ከዚህ ቀጥሎ የምነግራችሁ። ይህ በጋና የተፈጸመ ነው። እንግዲህ የዓለም ፍጻሜ ተቃርቧል በማለት ሺዎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ የዛሬ መነጋገሪያ ሆኖ ውሏል ይላል አንድ እንግዲህ የተዘገበ የዜና ምንጭ እንደጠቀሰው ማለት ነው። ራሱን ነቢይ ብሎ የሚጠራው ጋናዊው ኤቦ ኖህ ነው እንግዲህ የሚባለው። ምድር በፈረንጆች ከታህሳስ 25 ጀምሮ በከባድ ጎርፍ እንደምትለቀለቅና ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲድኑ መርከብ እንዲሰራ እንዳዘዘው ነው እንግዲህ ኤቦ ኖህ የተባለ ራሱን ነቢይ ብሎ የሚጠራ አንድ ጋናዊ የተናገረው ማለት ነው። በጣም የሚያስገርማችሁ ግን ይህ ሰው እንደዚህ ብሎ መናገሩ አይደለም። ምክንያቱም ከዚህ በፊት የተለያዩ አይነት ነቢይ ነን ብለው የሚናገሩ ሰዎች ተነስተው በዚህ ጊዜ ዓለም ትጠፋለች፣ በዚህ ጊዜ እንዲከሰታል የሚሉ ነገሮችን ተናግረው እንዳለፉ እናውቃለን። ይህንን ማለቱን ተከትሎ ግን የሆነው ነገር ነው በጣም አስገራሚው። ይህን ማለቱን ተከትሎ በርካታ ተከታዮቹ ንብረታቸውን በመሸጥ ለሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ እንዳመሩ ነው እንግዲህ መረጃው እየጠቀሰ ያለው። እንግዲህ ኤቦ በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ተመሳሳይነት ያለው ነገር ይፈጠራል ብሎ ተንብዮአል። ለዚህ ደግሞ መርከብ መስራት እንዳለበትና ይህንን ደግሞ ፈጣሪ እንዳዘዘው ነው የተናገረው። ታዲያ በጣም የሚያስገርመው ይህ የ30 ዓመት ኤቦ ኖህ የተባለ ነቢይ ነኝ ባይ እንግዲህ ሰው መርከቦቹን ሲሰራ ቪዲዮ እየቀረጸ በማህበራዊ ሚዲያዎች አጋርቶ ነበረ እና ከገና ዕለት ጀምሮ ለተከታታይ 3 ዓመታት ዝናብ ያለማቋረጥ ይዘንባል ብሎ ነበር የተናገረው። በጣም የሚያስገርመው ደግሞ በጣም ወደ በርካታ መርከቦችን ነው ለዚህ የሰራው። ስለዚህ ዛሬ ልክ የታህሳስ 25 ላይ ግን ያ ትንቢት ሳይፈጸም እንደቀረ ነው እንግዲህ የተመለከትነው። ምንም እንኳን ይህ ትንቢቱ ያልተፈጸመና ያልተፈጠረም ቢሆን ኤቦ መርከቡን ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ትንቢቱ እንደተራዘመ ነው የገለጸው። አሁንም እንግዲህ አልሞት ባይ ተጋዳይ ነው የሆነው ማለት ነው። ልክ ታህሳስ 25 ወይም ደግሞ በፈረንጆቹ የገና በዓል የሚከበርበት ጊዜ ሲደርስ ኤቦ ነው እንግዲህ ገና ፈጣሪ ረጅም ጊዜ ከዚህ በኋላም ደግሞ የተራዘመ ጊዜ ሰጥቶኛል፣ መርከቦቹን ገና የመርከቦቹን ፕሮጀክትም እንዲቀጥል አዞኛል የሚል ነገር ነው የተናገረው። ወደ 30 የሚያክሉ መርከቦችንም ነው የሰራው። ግን በጣም የሚያስገርመው ግን ትንቢቱን ለመቼ እንደተራዘመ አልገለጸም። ከዚህም በተጨማሪ ኤቦ ተከታዮቹ በሰጡት ገንዘብ $100,000 መርሰዲስ መኪና ነው እንግዲህ እንደገዛ የተገለጸው። እስቲ ይሄንን አጭር ቪዲዮ ላሳያችሁና ምን ያህል ተከታዮቹ የተለያዩ ንብረታቸውን ሽጠው ለሱ ገንዘብ በመስጠት ምን ያህል በርካታ ተከታዮች የሱን አባባልና አነጋገር እንዳመኑት የሚያሳይ አጭር ቪዲዮ ላሳያችሁና ከዛ ደግሞ የገዛውን መኪና ደግሞ በፎቶ መልክ አሳያችኋለሁ። La fête du monde, Ghana. Picoca. La fête du monde. I will pray. If I don't pray, Satan will make mess of me. I will pray. I will pray. I will pray. Oh, I will pray. If I don't pray, Satan will make mess of me. እሺ እንግዲህ ለዛሬ ያስኩላችሁ መረጃና የተለያዩ ቪዲዮዎች ይሄንን ይመስላሉ ማለት ነው። እንደወደዳችኋቸውና ዘና እንዳላችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ ተመልሼ በሌላ ቪዲዮና በሌላ መረጃ አብረን እንገናኛለን ማለት ነው።
ይህ የኢንፎቴመንት 2 የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወሏን ምልክት ከነካችሁ ማንኛውም ቪዲዮ አያመልጣችሁም ማለት ነው። በሚቀጥለው ጊዜ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ሰላም